አሜን። ጌታ ኢየሱስ ይባረክ እና የመዝሙር 21 መጽሐፍን እጀምራለሁ። መዝሙር 21 እንግዲህ ከመዝሙር 20 ጋራ የሚመሳሰል ነገር ያለው መጽሐፍ ነው። መዝሙር 20 ትናንትና ስንማር እንደነበረው ለንጉስ የቀረበ ጸሎት ነው። ይሄኛው ደግሞ ንጉስ እግዚአብሔር ስለረዳው እግዚአብሔር በመንገዱ ሁሉ ስላደረገለት ነገር የሚያቀርበው ዝማሬ ነው። የሚገርም ነው። የዚህ የመጽሐፍ ቅዱስ ክፍል የመዝሙር መጽሐፍ ቅዱስ ክፍል ለየት የሚልብኝ እኔ ሁሉም መዝሙር መሆኑ በጣም ይገርማል። በዝማሬ ለእግዚአብሔር የቀረበ በዝማሬ በቅኔ ምክንያቱም ዝማሬ ነው ብለን ደግሞ ስንል ምን ያህል ከልብ የፈለቀ እንደሆነ ከውስጥ የወጣ እንደሆነ ለእግዚአብሔር ያለን ኢሞሽንን የልብን ሐሳብ መቃተትን ይዞ የቀረበ እንደሆነ የምናይ ነው እና ንጉስም በዚህ መልኩ ለእግዚአብሔር ንጉስ ብሎ እግዚአብሔርን ምስጋና ያቀርብበታልና በቁጥር 1 ላይ አቤቱ በኃይልህ ንጉስ ደስ ይለዋል በማዳንህም እጅግ ሐሴት ያደርጋል ይላልና ዳዊት ራሱ የዘመረው እንደሆነ እንመለከታለን። በቁጥር 1 እና 2 ላይ ያለው ሐሳብ እግዚአብሔር ሆይ አዲስ መደበኛ ትርጉምን ነው ማነበው። እግዚአብሔር ሆይ ንጉስ በኃይልህ ደስ ይለዋል በምትሰጠውም ድል እጅግ ሐሴት ያደርጋል። የልቡን መሻት ሰጠኸው ከንፈሮቹንም ልመና አልከለከልከውም ይላልና ከዚህ በኋላ ሴላ የሚለው ሁሉ ጊዜ እዚህ የምንለው ቃል እናገኘዋለን እና ሁለቱ ቁጥር ውስጥ ያለውን እንደ አዝማች የሆነ ይመስላል። እንግዲህ መዝሙር ስለሆነ ዝማሬ ስለሆነ ማለት ነው። ከዛ ይሄ ሴላ የሚለው እንግዲህ ፖዝ ኢን ሂዝ ፕሬዘንስ በሱ መገኘት ውስጥ መቆየት ማለት ነው እና መዝሙሩ ሲዘመር በእግዚአብሔር ሕልውና ውስጥ ዳዊት መዝሙሮቹን እያቀረበ የሚያቀርብ መሆኑን እንመለከታለን። በእግዚአብሔር መገኘት ውስጥ በሕልውና ውስጥ በአምልኮ መንፈስ ውስጥ ሆኖ ነው ለእግዚአብሔር ይሄ አምልኮ የሚቀርቡ። በጣም የሚገርመው የዳዊት ንግስና የዳዊት ዙፋን ዳዊትና ንግስናው ሲጠራ ሁሉ ጊዜ አንድ ነገር ነው የምናስተውለው። ሁሉ ጊዜ የምንመለከተው አንድ ነገር ነው። የዳዊት ንግስና ሁሉ ጊዜ ወደ ኢየሱስ ንግስና እጁን የሚጠቁም ነው። እጁን አንስቶ የሚያሳየን ዳዊት ጋር ደርሰን የዳዊትን ንግስና አውርተን ዳዊት ላይ አንጨርሰውም። ሁሉ ጊዜ የዳዊት ንግስና ወደ ክርስቶስ ይዞን ይመራል። ወደ ክርስቶስ ዘላለማዊ የንግስና ዙፋን የሚያሳየን ሆኖ እናገኘዋለን እና ስለዚህ ንጉስ ዳዊት ስለረዳው እግዚአብሔር ኃይል በእግዚአብሔር መገኘት ውስጥ ሆኖ የሚያመሰግንበት ክፍል ነው ማለት ነው። በዚህ መዝሙር የተመለሱ ጸሎቶችን እያሰበ ያመሰግናል። እንግዲህ በሌላ የመዝሙር ክፍሎች ላይ እንደምንመለከት ዳዊት በመዝሙሮቹ የሚያስተምረን ምንድን ነው? ከእግዚአብሔር ጋር ማውራትን ያስተምረናል። ከእግዚአብሔር ጋር መነጋገርን የትኛውንም ጉዳይ በዝቅታ ውስጥም ቢሆን በኃጢአት መውደቅ ቢሆን በከፍታም ቢሆን በድል ቢሆን በመሰደድ ቢሆን በሸለቆ ቢሆን ከእግዚአብሔር ጋር ማውራትን ከዳዊት እንማራለን እና በዚህኛው ክፍል ላይ ደግሞ ከዚህ ሁሉ በኋላ የጸሎት መልስ ሲመጣ እግዚአብሔር የጸሎት መልስን ሲመልስ ዳዊት በዚህ መልኩ እግዚአብሔርን እያከበረ እግዚአብሔር በኃይሉ በእግዚአብሔር ኃይል እንዴት ደስ እንደተሰኘ በማዳኑም እንዴት ደስ እንደተሰኘ ለእግዚአብሔር እየተናገረ ያመሰግነዋል ማለት ነው። እግዚአብሔርን የሚያመሰግንበት ክፍል ነው እና በቁጥር 3 እና 5 ላይ የእግዚአብሔርን በረከት፣ ክብር፣ አዳኝነት፣ የማዳኑን ኃይል በእነዚህ በ3 እና በ5 ላይ ዳዊት አንስቶ ያመሰግናል። እንደገና ደግሞ በ4 እና በ6 ላይ ስለ እግዚአብሔር ሕይወት ረጅምን ዕድሜ ስለሰጠው ስለ እግዚአብሔር ከእግዚአብሔር የሆነውን ደስታ አንስቶ ያመሰግናል። ለምሳሌ የመጀመሪያው ቁጥር 3 ላይ በበጎ በረከት ደርሰህለታልና የክብርን ዕንቁ የሆነው ዘውድን በራሱ ላይ አኖርክ ይላል። እግዚአብሔር እንዴት እንደደረሰለት የእግዚአብሔር በረከት በጎ በሆነ በረከት መጎብኘቱን አንስቶ ማለት ነው። እንደገና በቁጥር 5 ላይ በማዳንህ ክብሩ ታላቅ ነው፣ በማዳንህ ክብሩ ታላቅ ነው፣ ክብርንና ምስጋናን ጨመርክለት ይላል እና እግዚአብሔር እንዴት ባለ ማዳን እንዳዳነው እጅግም ለዛ ደግሞ ያለው ክብር ከፍ ያለ እንደሆነ ለእግዚአብሔር መልስ ይሰጣል ማለት ነው። በምስጋና ሆኖ መልስ ይሰጣል። ከቁጥር 8
እስከ 13 ባለው ክፍል ውስጥ ደግሞ እግዚአብሔር በጠላቶቹ ላይ ስለምትነሳው ስለ እግዚአብሔር እጅ ነው የሚነግረን። በጠላቶቹ ላይ ስለምትነሳው ስለ እግዚአብሔር እጅ እጅህ በጠላቱ ሁሉ እጅህ ጠላትን ሁሉ ታገኛቸው፣ ቀኝህም የሚጠሉህን ሁሉ ታገኛቸው። በተቆጣህም ጊዜ እንደ እሳት ትሆን አድርጋቸው፣ እግዚአብሔር በቁጣው ያጥፋቸው፣ እሳትም ትብላቸው እያለ ወደ ታች ያሉትን ክፍሎች በሙሉ እንደምንመለከተው እንዳጠና ነው እየዘረዘረ የእግዚአብሔር እጅ በሚጠሉት ላይ ምን ያህል እንደምትቆጣ እኛ የምንፈልጋት የእግዚአብሔር እጅ የምንላት በጽድቅ በክርስቶስ ሆነን የምንመኛት የእግዚአብሔር እጅ በጠላቶቹ ላይ ወይም እግዚአብሔርን በጠሉት ላይ በሚገዳደሩት ላይ ምን አይነት መልክ እንዳላት ደግሞ ያስተምረናል። በዚህ መዝሙር ውስጥ ማለት ነው ይነግረናል። እግዚአብሔር እጁ መልካም እጅ ነች፣ የማዳን እጅ ነች፣ ኃይል ያላት እጅ ነች። ነገር ግን እግዚአብሔርን ደግሞ ለሚቃወሙት ለሚገዳደሩት ለእግዚአብሔር እንደሚገባው አምልኮና እንደሚገባው ስም ለማይሰጡት ዳዊት ምን አይነት ልትሆን እንደምትችል የእግዚአብሔር እጅ ያሳየናል። እና ምክንያቱም የእግዚአብሔር ኃይል ዳዊት የተደሰተበት የእግዚአብሔር ኃይል ለማዳን ነው። በሮሜ መጽሐፍ ምዕራፍ 1 ከቁጥር 16 ላይ እንደዚህ የሚል ቃል አለ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ለዚህ ነው ዳዊት እንደዚህ ያለው፣ ንጉሥ በኃይልህ ደስ ይለዋል፣ በማዳንህም ሐሴትን ያደርጋል አለ። ምክንያቱም የእግዚአብሔር እጅ በተዘረጋች ጊዜ ማዳኑ ፈጥኖ ይወጣል ማለት ነው። የእግዚአብሔር እጅ በወጣች ጊዜ ቀጥሎ የምናገኘው እግዚአብሔር የሚወደውን ያድነዋል፣ ምክንያቱም የሚቃወመውን ደግሞ ያደቀዋል ማለት ነው። አሁን በዚህ መልኩ ስንመለከት እግዚአብሔርን የሚቃወመው በሰዎችም ውስጥ ሆኖ ሊሰራ የሚችለው ጨለማ እንደሆነ እናውቃለን። እግዚአብሔር ግን የሚወዳቸውን እግዚአብሔር የጠሩትን ስሙን የሚፈልጉትን ለማዳን የሚዘረጋው ኃይሉ እንደሆነ እንመለከታለን። በኢሳይያስ 53:11 ላይ ከነፍሱ ድካም ብርሃን ያያል ደስም ይለዋል ይላል። ምክንያቱም ጌታ ኢየሱስ ክርስቶስ ካሳለፈው መከራ የተነሳ ካሳለፈው ከሱ ከወጣው ድካም የተነሳ ደስታ ያገኛል። ንጉሥ ይለዋል ዳዊት ሲናገር፣ ንጉሥ በኃይልህ ደስ ይለዋል ይላል። አያችሁ። ስለዚህ የእግዚአብሔር ኃይል የተገለጠበት ለማዳን የተገለጠው የእግዚአብሔር ኃይል በክርስቶስ ኢየሱስ ነው የተገለጠችው ለኛ። በክርስቶስ ኢየሱስ ነው ወደኛ የመጣችው። ስለዚህ ጌታ ኢየሱስ ክርስቶስ የዘላለም ንጉሥ የሆነው እርሱ በነፍሱ ድካም ባገኘው ዘሩ ባገኘው ፍሬው ደስ ይለዋል ማለት ነው። የጌታ ደስታ ደግሞ ኃይላችን እንደሆነ ምክንያቱም እኛ በወንጌል የዳነን ሰዎች ነን። የእግዚአብሔር ኃይል ደግሞ ለማዳን ነው ብለናል። ስለዚህ ይህ ለማዳን የተዘረጋው የእግዚአብሔር ኃይል ለማዳን የወጣቸው የእግዚአብሔር ኃይል እኛ ጋር ስትደርስ ደግሞ ፍጹምና ሙሉ የሆነን ደስታ እንደምታስገኝልን ከዚህ ክፍል ላይ እንማራለን። ለዚህ ነው ንጉሥ ብሎ እግዚአብሔር በረዳው መንገድ ሁሉ እግዚአብሔር ባገዘው መንገድ ሁሉ እንዴት እንዳዳነው እንዴት እንደረዳው እየዘረዘረ እየተናገረ በበጎ በረከት አስደሰትከው እያለ ሕይወትንም ለመነህ ሰጠኸውም ለረጅምም ዘመን ለዘላለምም ይላል። ዳዊት ሕይወትንም ለምኖ ነበር። ይገርማችኋል። ሕይወት ጌታ ኢየሱስ ክርስቶስ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁኝ ነው ያለውና ስለዚህ ሕይወትን ለመነ ሰጠኸው ይላል። ሕይወት እንዲሆንለት ዳዊት የለመነው በሌሎች ክፍሎች ላይ እንመለከተዋለን። በዚሁ ከኔ ጋር በምናየው ክፍሎች ላይም እናየዋለን። ዝም ብሎ በምድር ላይ ረጅም ዘመን መኖርን ብቻ እንዳለመነው የሚያስረዳ ነገር አለ። ምክንያቱም ሰጠኸው ይልና ለረጅም ዘመን ለዘለዓለምም ይላል እና በጌታ እንዴት ዳዊትን እንደረዳው በእግዚአብሔር እርዳታ ደግሞ እንዴት እንደተደሰተ በዚህ ደስታ ደግሞ ለእግዚአብሔር የሚሆንን ክብርንና ምስጋናን እያመጣ እንዳለ የምናስተውልበት ክፍል ነው። ከዚህ ክፍል እንግዲህ ይህንን እንማራለን ማለት ነው። ሁለተኛ
ከዳዊት ሁሉን ነገር በጸሎት ለእግዚአብሔር ማቅረብ እንዳለብን ቅድም አንስቻለሁኝ። ፊልጵስዩስ 4:6 ላይ ጌታ ቅርብ ነው ይላል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለዚህ የዳዊትን ብርታት የዳዊትን ሰክሰስ ስንመለከት የዚህ ቃል ሪያሊቲን እሱ ህይወት ውስጥ የምናገኘው ይመስለኛል። ምክንያቱም እሱ ነገሩን ሁሉ ለአምላኩ ማቅረብን ያስተምረናል፣ ለአምላኩ መናገርን ያስተምረናልና ማለት ነው። ስለዚህ ከመዝሙር 21 ላይ የምንማረው ይሄንን ይሆናል ማለት ነው። ክብር ለእግዚአብሔር ይሁን። የጌታ ደስታ ኃይላችን ይሆናል። ክብር ለእግዚአብሔር ይሁን እና ወደ መዝሙር 22 አልፋለሁኝ። እንግዲህ ጌታ ይረዳኛል። ይሄ የመዝሙር ክፍል በአይሁድም በአጠቃላይ ይህንን መዝሙር የሚያውቁት እጅግ ያዘነ ሰው፣ እጅግ በጣም የተጨነቀ ሰው መዝሙር እንደሆነ ነው ከመዝሙሮች ሁሉ የሚታወቀው። በዚህ መዝሙር ውስጥ እጅግ በጣም ባዘነ ሰዓት፣ በተጨነቀ ሰዓት የተዘመረ መዝሙር ነው። የመዝሙር ዳዊት እጅግ ባዘነ ሰዓት የዘመረው በመከራ ውስጥ ሆኖ የዘመረው ስለሆነ ማለት ነው። ይህ መዝሙር ታዋቂ መዝሙር ነው። በጣም እጅግ ባዘነ ሰዓት የዘመረው መዝሙር ነው። ግን በጣም የሚገርመው በቀደመው ምዕራፍ ላይ ዳዊትን እንደ ንጉሥ እንመለከተዋለን። እዚህኛው ምዕራፍ ላይ ደግሞ ዳዊትን እንደ ነብይ ነው የምናገኘው። ምክንያቱም በዚህ የመዝሙር ክፍል ውስጥ በአጠቃላይ የጌታችን የኢየሱስ ክርስቶስ የመስቀል ላይን ስራ በመስቀሉ ላይ ያሳለፈውን በአጠቃላይ የሚያሳይበት ክፍል ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ባለበት ሰዓት የሆነውን የሚያሳይ ነው። አምላኬ አምላኬ ለምን ተውከኝ ብሎ የተናገረው ጌታ ኢየሱስ ክርስቶስ ነው እና የጌታ የኢየሱስ ክርስቶስ መስቀልን እናይበታለን ማለት ነው። በሐዋርያት ሥራ 2 ላይ ጴጥሮስ ኮንፈርም እንዳደረገው ያው ዳዊት ነብይ እንደሆነ በዛ ክፍል ላይ አስረድቶናል እና በጣም በሚገርም ሁኔታ በዛ ጭንቅ ውስጥ በዳዊት ጭንቅ ውስጥ የክርስቶስ ኢየሱስ የመስቀል ላይ ጭንቅ በደንብ ተደርጎ ተገልጾበታል ማለት ነው። መሲያኒክ የሆነ ፕሮፌሲ ነው። ዳዊት በምጥ ውስጥ ሆኖ እየቃተተ በዛ መንፈስ ውስጥ ሆኖ ኢየሱስ እያሳለፈ የነበረውን በመስቀል ላይ ሆኖ የሆነውን ነገር እሱም ብቻ አይደለም እናያቸዋለን በቁጥር እያነሳ ነገር ግን በወቅቱ የተደረገውን ነገር የሚገልጹ ገላጭ ብቻ ሳይሆን በትክክል በወቅቱ የተደረገው ናሬት የሚያደርጉ ሐሳቦችን በዚህ ክፍል ላይ አንስቶ እንመለከታለን። ለምሳሌ አሁን የመጀመሪያውን 4 የሆኑ ትንቢቶችን በቀጥታ በዛ በኢየሱስ መስቀል ዙሪያ ላይ የተገለጡ ሐሳቦችን እንመለከታለን። አንደኛው ያው በቁጥር 1 ላይ የምናገኘው አምላኬ አምላኬ ለምን ተውከኝ የሚለው ክፍል ነው እና ይህ ክፍል በማቴዎስ 27:46 ላይ እንደዚህ ይላል። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጮኸ፣ ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው ይላል። እንግዲህ ይህንን ጌታ ኢየሱስ ቃል በቃል የተናገረው በመስቀል ላይ ባለበት ሰዓት ቃል በቃል የተናገረው ቃል ሆኖ እናገኘዋለን። በዚህም ጌታ ኢየሱስ በመስቀል ላይ ይህንን መዝሙር ክፍል በመናገሩ ዳዊት በዛ በጭንቀት የተናገረው ያ ሰው እኔ ነኝ ብሎ ራሱን በዛ በጭንቀት ውስጥ መሆኑን አይደንቲፋይ አድርገውበታል። በዚህ ቃል ውስጥ ያ ዳዊት እጅግ የተጨነቀ ሰው ዝማሬ አድርጎ ያቀረበው ያ ሰው እኔ ነኝ የሚል አንድምታን የሚሰጥ ነው ኢየሱስ በመስቀል ላይ ሆኖ የተናገረው እና በቁጥር 7 እና 8 ላይ ደግሞ የሚያዩኝ ሁሉ ያላግዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ታመነ እርሱም ያድነው፣ ቢወድስ ያድነው ይላሉ የሚል ክፍል አለ በቁጥር 7 እና 8 ላይ። ይሄ ደግሞ ወገኖቼ በማርቆስ ወንጌል ምዕራፍ 15 29 እና 32 ላይ እንደዚህ ብሎ ተገልጿል። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር፣
ዋ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ እንግዲህ በፌዝ ቃል መናገራቸው ነው፣ በሽሙጥ መናገራቸው መሆኑ ነው። እና የምትሰራ ከመስቀል ውረድ ራስህን አድን አሉ። እንዲሁ የካህናት አለቆች ደግሞ ከጻፎች ጋር እርስ በርሳቸው እየተዘባበቱ ሌሎችን አዳነ፣ ራሱን ሊያድን አልቻለም አሉት ይላልና በጣም ከባድ የሆነ ኢየሱስ በመስቀል ላይ ሆኖ እያለፈበት ያለውን ክፍል በዚህ በመዝሙር 22 ላይ እናገኘዋለን። ሌላኛውና ሶስተኛው ከዚህ ከመዝሙር ክፍል ውስጥ በመስቀሉ ጋር የሚገናኝ የምናገኘው በቁጥር 18 ላይ ያለው ልብሴን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ የሚል ክፍል በዚህ መዝሙር ውስጥ አለ። ይህም ደግሞ በቀጥታ በማርቆስ 15:22 እስከ 24 ላይ እንደዚህ ብሎ ተቀምጧል። ትርጓሜውም የራስ ቅል ስፍራ በሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት፣ ከርቤም የተቀላቀለበትን የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም። ሰቀሉትም፣ ልብሱንም ማን እንዲወስድ ዕጣ ተጣጣሉበት ይላልና ይህንን ሶስቱን እንመለከታለን። ከዚህ ውጭ ደግሞ እንዲሁ ጌታ ኢየሱስ እንደተናገረው የሚታመነው የምናምነው እንደዛ የሆነው በዕብራውያን 2:13 ላይ ያለውን ቃል ተመሳሳይ የሆነ በቁጥር 22 ላይ ስምህን ለወንድሞች እነግራለሁ በጉባኤም መካከል አመሰግንሃለሁኝ የሚለውን ክፍል እናያለን። ይህ ክፍል ደግሞ በዕብራውያን መጽሐፍ ላይ እንደዚህ ተብሎ ተቀምጧል። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበርም መካከል በዜማ አመሰግናለሁ። ደግሞም እኔ በእርሱ እታመናለሁ። እነሆኝ እኔን እግዚአብሔር የሰጠኝን ልጆች ሲል ወንድሞች ብሎ ሊጠራቸው አላፈረም ይላል። ስለዚህ በስምህ እታመናለሁ የሚለው ክፍል ደግሞ በእያንዳንዱ በዚህ ክፍል ውስጥ ተገልጿል ማለት ነው። ስለዚህ እያንዳንዱ የትንቢት ቃል እዚህ ውስጥ የተቀመጠው እያንዳንዱ የትንቢት ቃል ቀጥሎ በሚመጡት ቁጥሮች የጭካኔው ጥልቀት ምን ያህል እንደሆነ እንድንመለከት ተደርጎ ተቀምጧል። አሁን በጠቀስኳቸው ቁጥሮች በታች ያሉ ቁጥሮች ስትመለከቷቸው በትንቢት መስቀሉ ላይ ያለውን ጭንቀት የሚያሳየውን ክፍል ሆነው እነሱን የሚከተሏቸው ቁጥሮች ደግሞ ምን ያህል ጥልቅ የሆነ ጭንቀት ውስጥ ምን ያህል ጥልቅ የሆነ ሕመም ውስጥ ጌታ ኢየሱስ ክርስቶስ ሲያሳልፍ እንደነበረ የሚያሳይ ሆኖ እናየዋለንና ይህ መዝሙር ክፍል እንግዲህ ስለ ጌታችን መስቀል የሚያወራን ከሆነ እና አንድ ትምህርት እንማራለን። መቼስ አንድ የተማረው ነገር አለ። ኢትዮጵያዊ ጃንደረባ የኢሳይያስ መጽሐፍን በሐዋርያ ሥራ 2:34 አካባቢ ጋር የኢሳይያስ መጽሐፍን እያነበበ የፊልጶስን አገኘው እና ፊልጶስን ሲያገኘው የጠየቀው አንድ ነገር ነው። እባክህ ነቢዩ ይህንን ስለማን ይናገራል? ዛሬ እንግዲህ ወገኖቼ የዳዊት መዝሙር 22 ስለ መስቀሉ ከተናገረ የክርስቶስ ኢየሱስ መስቀልስ ስለማን ይናገራል? የጌታ የኢየሱስ ክርስቶስ መስቀል ስለምን ያወራል? ወይም ደግሞ ኢየሱስ ለምን ኤሎሄ ኤሎሄ ላማ ሰበቅታኒ ያለ ለምን ጌታ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ እስኪል ድረስ ለምን እንደዛ ተጨነቀ? ምክንያቱም የጌታ ኢየሱስ ክርስቶስ መስቀል ወይም ደግሞ የመስቀሉ ኃይል ለኛ በጣም አስፈላጊ ነው። የክርስቶስ ኢየሱስ መስቀል ለኃጢአት ስርየት የክርስቶስ ደም ለኃጢአት ስርየትና ይቅርታ ተሰጥቶናል። የክርስቶስ ኢየሱስ መስቀል ደግሞ ለዴሊቨራንሳችን ለነፃ መውጣታችን የትኛውም አዳማዊ የሆነ ተከትሎን የመጣ ህመም በሙሉ በዛ መስቀል ላይ ተፈጽሞ ነው እኛ ወደ አዲስ ፍጥረት የወጣ ነውና ይሄ መስቀል ስለምን ኢየሱስ እንደዚህ እንደተጨነቀ የምናይበት ይሆናልና እስኪ ትንሽ ስለ ኢየሱስ መስቀል ትንሽ ነገር እንደዚሁ ብናይ ደስ ይለኛል። ምክንያቱም ይሄ የመዝሙር ክፍል እየጠቆመን ያለው ስለ ኢየሱስ ክርስቶስ
የመስቀል ላይ ህመም ስለሆነ ማለት ነው። ገላትያ መጽሐፍ ምዕራፍ 3 ላይ እንደዚህ ላይ ያለው የማታስተውሉ እናንተ የገላትያ ሰዎች ወይ ክርስቶስ ኢየሱስ በእናንተ ፊት እንደተሰቀለ ሆኖ በፊታችሁ እንደተሰቀለ ሆኖ ይላቸዋል። አያችሁ እና እንዴት ወደ ላንብብላችሁ ቃሉን። ክብር ለኢየሱስ ይሁን። የማታስተውሉ የገላትያ ሰዎች ወይ በፊታችሁ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ እዚህም ያደረጋችሁትን ማን አዚም ያደረገባችሁን ይቅርታ። የማታስተውሉ የገላትያ ሰዎች ወይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። የመስቀሉን ስራ መርሳትና በፊታችን ያለውን የኢየሱስ ክርስቶስን ህመም ክርስቶስ ኢየሱስ ስለኛ የከፈለውን ነገር አለማስተዋል፣ ይህንን መርሳት አዚም ነው ወገኖቼ፣ ነፃ የወጣንበት ስፍራ ስለሆነ። ስለዚህ የኢየሱስ ክርስቶስ መስቀልን ሁል ጊዜ ስናስብ አንድ ነገር እናስባለን። ጌታ ኢየሱስ ክርስቶስ በመስቀሉ ላይ ከመውጣቱ በፊት በዮሐንስ ወንጌል ምዕራፍ 19:1 ላይ እንደምንመለከተው ጲላጦስ ኢየሱስን ገረፈው የሚል ክፍል እንመለከታለን። ጌታ ኢየሱስ ክርስቶስ በጲላጦስ እጅ ተገረፈ። በጲላጦስ እጅ ብቻ አይደለም፣ ጭፍሮችንም በአንድነት ጠሩ የሚል ክፍል ደግሞ በማርቆስ 15 ላይ እንመለከታለን። ስለዚህ ጌታ ኢየሱስ ክርስቶስ ከከፍተኛ ግርፋት በኋላ ስጋውን ከሚነጭ ግርፋት በኋላ የሮማውያን ወታደሮች ጅራፍ ስጋን ቦጭቆ የሚነሳ ነው ወገኖች። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ በጤነኛ ጀርባ አይደለም ተደግፎ አይደለም የቆመው፣ በከፍተኛ ህመም ባዘለ ደም ባዘለ በከፍተኛ ቁስል ውስጥ ባለ ሰውነት ነው የተሰቀለው። ኢየሱስ የተገረፈበት ጅራፍ እንግዲህ የሮማውያንን ጅራፍ ፒክቸሮች ብትመለከቱ በጣም ከፍተኛ ሁክ እላያቸው ላይ ያለ አንድ ጊዜ ሲገርፉት ስጋውን ነጭቶት የሚያነሳ አይነት ጅራፍ ነው ተጠቅመው የሚገርፉት ማለት ነው። እና ጌታ ኢየሱስ ክርስቶስ ተገርፏል ከመሰቀሉ በፊት ማለት ነው። አስቡት እንግዲህ ሮማውያን ሲገርፉ፣ አይሁዶች ሲገርፉ 40 ሊቀረው አንድ ሲሆን ነው የሚያቋርጡት። ሮማውያን ደግሞ የሮም ወታደሮች ደግሞ አንደኛው ጭፍራ አንደኛው ገራፊ እስከሚደክመው ድረስ ነው የሚገርፉት። አንደኛው እስከሚደክመው ድረስ ከሰውነቱ ከፍተኛ የደም ፈሳሽ እየወጣ ነው የተገረፈው። ኢየሱስ በመስቀሉ ላይ የተንጠለጠለው በሚስማርና በሚስማር ብቻ ነው። በእጆቹ ላይ በገባው ሚስማርና በእግሩ ላይ ባለው ሚስማር ነው እንጂ መርገጫ የለውም ወገኖች። የሚቆምበት ኖሮ አይደለም የተንጠለጠለው ኢየሱስ። ስለዚህ እንደዛ የደከመ ሰውነት፣ ደም ሊትራሊ በጣም እየፈሰሰው ያለ ሰውነት ከጥቂት ሰዓታት በፊት የእሾህ አክሊል በራሱ ላይ በተደረገ ሰውነት እዚህ እጅ ውስጥ በገባው የሚስማር በሱ ነው የተንጠለጠለው። ኢየሱስ የተንጠለጠለው እንደዛ ነው። እዛ መስቀል ላይ ያለው ኢየሱስ እንደዛ ነበረ። ይሄ አሁን እንዴት ሊተነፍስ ይችላል? ምክንያቱም አልተደገፈም፣ ከሰውነቱ ደም እየወጣ ነው፣ እጅግ በጣም ተገርፏል። እና ኢማጅን እንድታደርጉት ስለምፈልግ ነው። እንደዚህ የተሰቀለበት መስቀል ላይ ሰውነቱ ሉዝ ያደርጋል፣ አጥንቶቹ ሉዝ ያደርጋሉ። ስለዚህ አንድ እስትንፋስ ለመተንፈስ ጌታ ኢየሱስ በእጁ መሳብ አለበት። ማለት ኢንሄል ለማድረግ እያንዳንዱ እንቅስቃሴው መስቀል ላይ ስቃይ ነው። እያንዳንዱ እንቅስቃሴው መስቀል ላይ ያሳለፈው የሚያም ነው። እዛው መስቀል ላይ ጌታ ኢየሱስ ክርስቶስ ጎኑ በጦር ተወግቷል። ዮሐንስ 19 ላይ እንደዚህ ነው። ከወታደሮቹ አንዱ ኢየሱስን ጎን በጦር ወጋው፣ ወዲያውም ደምና ውሃ ፈሰሰ ይላል።
እና ይሄ ብቻ አይደለም ኢየሱስ በዛ መስቀል ላይ የገጠመው ነገር ይሄ ብቻ አይደለም። እንደምታስታውሱት የኢየሱስ መከራና ስቃይ የተጀመረው በጌቴሴማኒ ከጸለየ በኋላ ነውና በጌቴሴማኒ በነበረው ጸሎት ላይ እጅግ ከፍተኛ ጭንቀት እንዳስተናገደ እንመለከታለን። ምክንያቱም በዚሁ ክፍል ላይ ራሱ ስለ ጭንቀቱ በቁጥር 11 ላይ በምዕራፍ 22 ቁጥር 11 ላይ ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ የሚል ክፍል እንመለከታለን እና በጌቴሴማኒ ባሳለፈበት ወቅት ከፍተኛ ጭንቀት ውስጥ እንደነበረ ምክንያቱም ሉቃስ 22 ላይ ከ39 እስከ 44 ባለ ክፍል እንደዚህ ይለናል። በደብረ ዘይት ተራራ ጌቴሴማኒ በተባለ የአትክልት ስፍራ በነበረበት ጊዜ ጌታ ኢየሱስ እንደዚህ አለ። ከእነርሱም የድንጋይ ውርውር የሚያህል ራቀ። ተንበርክኮም አባት ሆይ ብትወድስ ይህ ጽዋ ከእኔ ይወሰድ፣ ነገር ግን የእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበረ። ከሰማይም መጥቶ የሚያበረታታ መልአክ ታየው። በረፍትም ከፍርሃትም ሲጣጣር አጽንቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላልና በጣም ከፍተኛ ጭንቀት ያስተናገደበት ክፍል ነው። በዚህ ጸሎት መካከል በማቴዎስ ወንጌል ላይ እንደምትመለከቱት እየተነሳ ወደ ሐዋርያቱ አብረውት ወደ ነበሩት ሐዋርያት እየሄደ ይመለስ ነበር። ሲያያቸው ተኝተዋል፣ እንደገና ይመለሳል። 3 ጊዜ ይህን ጸሎት ጸለየ ይላል። በጣም የሚገርማችሁ ኢየሱስ ተነስቶ የሚሄደው በዛ ጭንቀት ውስጥ የሚያማክረውና የሚካፈለው ሰው ስለፈለገ ኢየሱስ ይህንንም አላገኘም። እና ከዚህ በኋላ ነው ኢየሱስ እንግዲህ የተያዘው በ8 ሰዓት አካባቢ ላይ እንደሆነ ይገመታል። ከሌሊቱ 8 ሰዓት ሐሙስ ከሌሊቱ 8 ሰዓት አካባቢ ላይ ይሁዳ መጥቶ ከሳመው በኋላ አሳልፎ ሊሰጠው ከሳመው በኋላ ነው ኢየሱስ የተያዘው። ከዛ በኋላ 3 ሰዓት ላይ ነው የተሰቀለው። 3 ሰዓት ላይ ተሰቅሎ ነፍሱን በገዛ ፈቃዱ አሳልፎ እስከሚሰጥባት እስከ 9ኛው ሰዓት ድረስ ኢየሱስ በመስቀል ላይ በዚህ ሁኔታ ውስጥ ሆኖ ማለት ነው። በጣም በሚዘገንን ሁኔታ ውስጥ ሆኖ ኢየሱስ በመስቀል ላይ ነበረ እና ከመስቀሉ በፊት ከፍተኛ የወዳጅ ክህደት ገጥሞታል። ስብራቱና ፔኑ ስጋዊ ብቻ አይደለም፣ ጭንቀቱ ስነ ልቦናዊም። እንደምትመለከቱት ይሁዳ ስሞ አሳልፎ የሰጠው ወዳጁ ነው። ይሁዳ አሳልፎ ሰጥቶታል። እንደገና ክህደት ገጥሞታል። በሉቃስ ወንጌል 22 ከ56 እስከ 60 ላይ ስትመለከቱ ጴጥሮስ 3 ጊዜ እንደካደው ታያላችሁ። እንደገና በጲላጦስ ፊት ደግሞ ህዝቡ ሁሉ ስቀለው እያሉ ይጮሁ እንደነበረ እግዚአብሔር ቃል ያስረዳናል። ይሄ ህዝብ እኮ ኢየሱስ ዳቦ አባስቶ ያበላው ህዝብ እኮ፣ ይሄ ህዝብ እኮ ቤቱ እየሄደ የሚፈውሰው ነው። ኢየሱስ ቤቱ እየሄደ የሚፈውሰው ህዝብ ነው። ሁሉም እሱ ወዳለበት መጥተው እጁን ጭኖ የሚፈውሳቸው ነበሩ። ብቻ በዚህ ሰዓት ውስጥ እያንዳንዱ ነገር ኢየሱስ እንዲጠፋ የሚያደርገው እንዲሞት የሚያደርገው በጣም እጅግ አስጨናቂ ሰዓትን ነበር ኢየሱስ ያሳልፍ ነበር። በህግ ሬስ ጁዲካታ የሚባል ነገር አለ። ህግ የሚያውቁ ሰዎች እዚህ ውስጥ ካሉ ያውቃሉ። አንድ ሰው በአንድ ወንጀል ከተቀጣ በኋላ ድጋሚ በዛ ወንጀል አይቀጣም። ለዛውም ኢየሱስ ኃጢአት አልተገኘበትም እየተባለ ነው። በነገራችን ላይ የሚገረም ኃጢአት የለበትም ምንም አላደረገም እየተባለ የህዝቦችን ጥያቄ ሳቲስፋይ ለማርካት ማለት ነው። የሚረካ ነገር በህዝብ ዘንድ ስለነበረ፣ መልስ ያላገኘ ነገር በህዝብ ዘንድ ስለነበረ ኃጢአተኛ እንዳልሆነ ይሄ ጁዲሻል ባዲው የህግ ክፍሎቹም ያውቃሉ፣ ካህናቱም ያውቃሉ። ንጉሱ ራሱ አረጋግጦ ኃጢአት የለበትም የሚል ቃል ከጲላጦስ ወጥቶ ከዛ በኋላ ነው እሱ ገረፈው የሚለው። አይገርማችሁ?
እና እስራት፣ እንግልት፣ ድብደባ፣ ስድብ፣ ራሱ ግርፋት በሮማ አንድ ራሱን የቻለ ቅጣት ነው። ሮማ እና አንድ ሰው ከተገረፈ ተቀጣ ይሄዳል። ስለዚህ በአንድ ወንጀል እንኳን አድርጎ ቢሆን ማለት ነው። ኢየሱስ ግን ወንጀል የለበትም። ስለዚህ በአንደኛው ወንጀል ደግሞ ድጋሚ ስለማይቀጣ እንደገና የሞት ፍርድ ደግሞ አይፈረድበትም። ሮማውያን ሲገርፉት፣ አይሁድ ግን እንዲገደል እንዲጠፋ ነበረ የወሰኑት ማለት ነው። ሊያስወግዱት ነበረ የወሰኑት እና በዛ ወቅት በማርቆስ 15:16-20 ላይ እንደተመለከትነው ወታደሮች ፓራዳይሮን ወደሚባል ግቢ ውስጥ ወሰዱት። ጭፍራውንም በአንድነት ጠሩ። ቀይ ልብስም አለበሱት፣ የእሾህ አክሊልም ጎንጉነው አደረጉለት። የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ እጅ ነሱት ጀመረ። ራሱንም ኢየሱስ እና ነቢይ ከሆንክ እያሉ እየተፉበት ይመቱት ነበረ። በጣም ያንገላቱት ነበረ፣ ይሰድቡትም ነበረ። እነዚህ ሁሉ ነገሮች በነገራችን ላይ እንድናስባቸው እንድናውቃቸው የተጻፉልን ናቸው። እንድናየው የተጻፈልን ነገር ነው። ኢሳይያስ መጽሐፍ ምዕራፍ 52 ከቁጥር 14 ላይ እንደዚህ አለ፣ ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ሰው ተለየ፣ ከሰው ልጆችም ሁሉ ይልቅ ጎሰቆለ ይላል እና እስኪደነግጡ ድረስ የሚለው ይሄ ማን ነው እስኪሚባል ድረስ በመስቀል ላይ መልኩ የጠፋ ነበር ወገኖች፣ በደም የተሸፈነ ነበር። ራሱ በማቴዎስ ወንጌል ምዕራፍ 26 ላይ ይህ ለአዲስ ኪዳን የምቆርሰው ስጋዬ ነው እንዳለ ተቆራረሰ ማለት ይቻላል። ደቀቀ ኢየሱስ እዛ ጋር። ከሁሉ በላይ ደግሞ እግዚአብሔር አባት ፊቱን አዞረበት። ምክንያቱም በእውነት የኛን ደዌ ተቀብሏልና። ምክንያቱም ስለመተላለፋችን ነው የቆሰለውና የኛ በደል የኛ ኃጢአት የዓለም ሁሉ ኃጢአት በሱ ላይ ሆኗልና ማለት ነው። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይለናል እና መስቀሉ ላይ ያለው ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው በዚህ ምክንያት ነው። አባቱ ፊቱን ስላዞረበት የኛን በደልና የኛን ሕመም የኛን ሸክም ደግሞ ስለተሸከመ ማለት ነው እና ኢየሱስ ያሳለፈው ይሄ የሚያስጨንቅ ሰው መዝሙር የሚለው ራሱን በዛ መዝሙር ውስጥ ኢየሱስ አይደንቲፋይ የሚያደርገው የተሸከመው እጅግ ከፍ ያለ ከባድ ሕመም ነው። ከባድ ሕመም ነው። ቆምጣጤ እየጠጣ ያለበት ነው። ከሁሉ በላይ ደግሞ በዚህ በቁጥር 3 ላይ እንደምንመለከተው በምዕራፍ 22 ቁጥር 3 ላይ በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ ይላልና እግዚአብሔር አባት ለምን ፊቱን አዞረበት ስትሉ እሱ በቅድስና የሚኖር ስለሆነ ኢየሱስ ኃጢአት በሆነበት ጊዜ ኢየሱስ የዓለምን ኃጢአት በተሸከመበት ጊዜ ወደሱ ሊመለከት አልቻለም። ለዚህ ነው እንግዲህ ይሄ ነው የኛ ሕመም፣ የኛ ቁስል፣ የኛ በሽታ፣ የኛ ችግር ሁሉ ያለቀበት ነው መስቀሉ። ስለዚህ መዝሙር 22 ይህንን ክፍል እንድንመለከተው እኛ ከዚህ በኋላ እንደሆነ አለን የምንለው ህይወት ከዚህ በኋላ የሆነ ይሄ ላስተካክለው ላሳምረው የምችለው ስብከት ስላልሆነ this is reality። ተገርፏል የሚለው ተገርፏል ነው፣ በቃ ፕሌን ነው፣ ቀጥታ የሆነ ወርድ ነው። ተሰቅሏል የሚለው ተሰቅሏል። ከመስቀሉ ላይ ያሳለፈው ነገር እንደዚህ ያለ ነገር ነው ያሳለፈው። ማንም ሊያልፈው የማይችለውን ነገር ጌታ ኢየሱስ ክርስቶስ ስለኔና ስለናንተ ሆኖታል ማለት ነው። በመስቀሉ ላይ ስለኔና ስለናንተ እንደዚህ አይነት
ዋጋ ተከፍሏል። ለዚህ ነው ከዚህ እውነት ከዚህ መረዳት ዞር ስንል ጳውሎስ አዚም ነው ይለናል። ይሄ የመስቀል ስራ ለኔ ነው ከሚለው በዚህ መስቀል ስራ ድኛለሁ ከሚለው እሱ በስከፈለው ዋጋ እኔ እየኖርኩ ነው ከሚለው እውነት ውጪ የሆነ ሌላ አይነት የህይወት ስርዓት ውስጥ ብንገባ የተሻለ መረዳት አይደለም፣ እሱ ድንዛዜ ነው። ምክንያቱም እያንዳንዱ የምንኖረው ህይወት ዋጋ የተከፈለበት ስለሆነ እና ከዚህ ክፍል የኢየሱስ ክርስቶስ ይሄ መዝሙር ወደ ኢየሱስ ክርስቶስ መስቀል ከጠቆመን የኢየሱስ ክርስቶስ መስቀል ደግሞ ለኛ ስለሆነው ለኛ ስለተከፈለው ዋጋ ያስረዳናል ማለት ነው። እና ከዚህ ክፍል የምንረዳው የተከፈለው ዋጋ ለኛ እንደሆነ በአንደኝነት እንረዳለን። ይሄ ክፍል ይህንን ያስረዳናል። እግዚአብሔር ጸጋ ሰጥቶኝ ነው ይህንን ራሱ ልናገር የቻልኩት እንጂ ማሰብ ራሱ የማልችለው ማንበብ ከጀመርኩበት ቀን ጀምሮ ሊትራሊ የሚያረጋጋኝ ሐሳብ አይደለም እና ሁሉ ነገራችን በመስቀሉ ላይ እንደተፈጸመ ከዚህ ክፍል እንማራለን። ምክንያቱም በቀጥታ የዚህ የተጨነቀ ሰው ወይም የዳዊት ጭንቀት የሚያወራው የክርስቶስ መስቀልን ነው። በክርስቶስ መስቀል ደግሞ የዳነው ህይወት የሆነልን እኛ ስለሆነን ማለት ነው። ኢየሱስ በመስቀል ላይ የመዳናችንን ዋጋ ከፍሎታል። አሜን። ኢየሱስ በመስቀል ላይ የመዳናችንን ዋጋ ሙሉውን ከፍሎታል። ክብር ለኢየሱስ ይሁን። ይሄ ዋጋ ስለተከፈለ ነው አሁን የምንኖረው። ይሄ ዋጋ ስለተከፈለ ነው እኛ ቀጥ ብለን ወተን በሰላም የኛ ነበረ። ይሄ መስቀል አይገርማችሁም? ይሄ ስፍራ የማ ነበር ካላችሁ የኛ ነበረ። ወስዶት ነው ኢየሱስ። ስለዚህ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የጮኸው አምላኬ አምላኬ ለምን ተውከኝ ብሎ የጮኸው ለዚህ ነው። ኢየሱስ የጮኸበት ምክንያት ይሄ ነው። የተጨነቀ ሰው የሆነበት ምክንያት እኔ ነኝ፣ እናንተ ናችሁ፣ እኛ ነን። አሁን ያለን ነፃነት፣ አሁን ያለን ሰላም፣ አሁን ያለን የመንፈስ ቅዱስ ህይወትን ሊሰጠን ነው ኢየሱስ በዛ መስቀል ላይ የተሰቀለው ማለት ነው። እና የኢሳይያስ መጽሐፍ ምዕራፍ 53 እንደዚህ ይላል። ቅድምም ጠቅሼዋለሁ። ከነፍሱ ድካም ብርሃንን ያያል ደስም ይለዋል እንደሚል ጌታ ኢየሱስ ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ያለ ራሱን ስለ ወዳጆቹ ከመስጠት የሚልቅ ፍቅር ለማንም የለውም ማለት ለማንም የለውም። ራሱን ስለ ወዳጆቹ ሲሰጥ ነው ኢየሱስ በመስቀል ላይ የሆነው። ይሄንን ልናስበው አይናችንን ገልጠን እውነቱን ልናምነው ልንቀበለው የሚገባ ነው። እንዴት ለመረዳት ይሄንን አቃተኝ የምንልበት ስቴት ውስጥ ከሆነ አሁን ያለ ነው፣ ልባችን ለዚህ ለመደንገጥ በጣም ችግር ውስጥ ከሆነ ያለ ነው፣ አም ቴሊንግ ዩ ድንዛዜው ይዞናል ማለት ነው። በዚህ መደንገጥ መቻል አለብን። በዚህ ፍቅር መነካት መቻል አለብን። ቅድም እንደቀረበው የምስጋናን ቃል ለሱ የምናመጣ እንድንሆን ነው ይሄ ክፍል የሚያስረዳን። ጭንቀቱ የማን እንደነበረ ስትመለከቱት የኔ ነበረ ይሄ ጭንቀት። መዝሙር 22 ስለኔ ነበር የሚያወራው። ነገር ግን መካከለኛ ኢየሱስ ገባ፣ መካከለኛ ኢየሱስ ሆነ። ያንን ጭንቀት ወሰደው፣ ያንን ህመም ወሰደው፣ ያንን ስቃይ ወሰደው። ክብር ለስሙ ይሁን፣ ክብር ለስሙ ይሁን፣ ክብር ለስሙ ይሁን። እና ያለ መስቀል ክብር የለም። አራተኛ የምንማረው ከዚህ ክፍል ያለ መስቀል ክብር የለም። ያለ ኢየሱስ ክርስቶስ ደም ደግሞ ስርየት የለም። እና ያለ ኢየሱስ ደግሞ እኛ ራሱ የለንም ማለት ነው። እኛ ራሱ የለንም ማለት ነው። ስለዚህ ያለ መስቀል ክብር የለም። ጌታ ኢየሱስ ክርስቶስ ከፍ ከፍ ያለው ጌታ ኢየሱስ ክርስቶስ ከስምን በላይ የሆነ ስምን የተቀበለው በዚህ የመስቀል ስቃይ ውስጥ አልፎ ነው ማለት ነው። በዚህ የመስቀል ስቃይ ውስጥ አልፎ ነው። እግዚአብሔር ቃል ሲናገር ኢየሱስን ከሙታን ያስነሳው መንፈስ ይላል። እርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስን ከሙታን ያስነሳው እርሱ በእናንተ ዘንድ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል።
ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ዛሬ በእኛ መካከል አለ። ኢየሱስ ክርስቶስን ከሙታን ያስነሳው ሕይወትን የሰጠው መንፈስ ዛሬ በእኛ መካከል አለ። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን መከራችንን ከወሰደ፣ ጌታ ኢየሱስ ክርስቶስ ስለኛ የቃተተ አምላኬ ሆይ ለምን ተውከኝ ካለ በክርስቶስ ኢየሱስ ደግሞ የተሰጠንን ሕይወት እንቀበላለን። ስለዚህ ይሄ የማዳን የተከፈለው ዋጋ እጅግ ቀላል አይደለም ወገኖቼ፣ እጅግ ቀላል አይደለም። ጌታ ኢየሱስ ክርስቶስ በዚህ ውስጥ አልፎ ደቆ ለኛ ሰጥቶናልና ዛሬ በክርስቶስ ኢየሱስ በመስቀሉ ላይ ስራ መዳናችንን እንድንይዝ፣ ነፃ መውጣታችንን እንድንይዝ የትኛውም አሁን እየታገለን ያለ አዳማዊ ማንነት፣ አሁን እየታገለን ያለ እግዚአብሔር የማይከብርበት ነገር፣ የትኛውም አሁን እኛን እያስቸገረን ያለ ነገር በዚህ በመስቀል ኃይል ድል እንዲነሳ እግዚአብሔር ዛሬ መስቀሉን እያሳሰበን እንደሆነ እኔ አምናለሁ። ስለዚህ ጉዳያችሁን ሁሉ፣ ጭንቀታችሁን ሁሉ አምጡና በዚህ መስቀል ላይ ጠርቁት። ከዚህ መስቀል በኋላ እናንተ ስትሻገሩ ሕያው፣ ነፃ፣ የተባረከ ሆናችሁ አዲስ ፍጥረት ሆናችሁ የምትወጡበትን ኃይል ከዚህ መስቀል ውስጥ ትቀበላላችሁ። ምክንያቱም ዋጋው በክርስቶስ ኢየሱስ ተከፍሏል። ክብር ለኢየሱስ ይሁን። ዋጋው በክርስቶስ ኢየሱስ ስለተከፈለ ማለት ነው እና ከዚህ ክፍል ላይ ይህንን እንመለከታለን። እጅግ በጣም የሚያስጨንቅ ክፍል ስለሆነ መንፈሱንም የክርስቶስንም ሕመም እንድንካፈለው ግዴታ የሚገባን ስለሆነ በዛ መልኩ ነው ልቤ በጣም ተረጋግቶ ለማስረዳት የሞከርኩት። እኔ በቀጥታ የዚህን ክፍል እየተረዳው ባለሁበት ሰዓት መስቀሉን እያሰብኩኝ ስለሆነ ያጠናሁት ማለት ነው እና ጌታ ይረዳናል። በመስቀሉ ነፃነታችንን እንቀበላለን ማለት ነው። ክብር ለኢየሱስ ይሁን። በመቀጠል እንግዲህ ወደ ምዕራፍ 23 እንሄዳለን። ሃሌሉያ፣ ክብር ለኢየሱስ ይሁን። ያለ መስቀል ግን ክብር የለም። ያለ መስቀል ግን ክብር የለም። ያለ ክርስቶስ ኢየሱስ ደምም ስርየት የለም። መዝሙር 23 ሃሌሉያ። ይሄ መዝሙር ክፍል እንግዲህ እጅግ በጣም የተወደደ ክፍል ነው። ሁላችሁም በጣም የምታውቁት በጣም ፌመስ ከሆነው ከመዝሙር ክፍል ውስጥ አንዱ ነው። ብዙዎቻችን በቃላችን ነው የምንጸልየው። እጅግ በጣም እንወደዋለን። ይሄንን ክፍል ሁላችንም ኮንፌስ የምናደርገው ነው። በደስታ የተዘመረ መዝሙር ነው። እግዚአብሔር እረኛዬ ነው ይላል ዳዊት አገልግሎቱን ሲጀምር፣ መውጣት ሲጀምር እንግዲህ በዚህ ነው የጀመረው። ዳዊት በረኝነት ነው ስራ የጀመረውና ነገር ግን ሜታፎሪካሊ እግዚአብሔርን አምጥቶ እረኛ ያደርገዋልና ዳዊት ምን ያህል የእግዚአብሔር ቅርብ እንደሆነ ጄንዊን በሆነ ስፕሪት እግዚአብሔርን የሚያመልክ እንደሆነ ምን ያህል ከእግዚአብሔር ጋር ኮኔክት ያደረገ ሰው እንደሆነ ዳዊትን አይተን ይህንን መማር እንችላለን። ዳዊትን ስንመለከት በዚህ ክፍል ውስጥ ከእግዚአብሔር ጋር ምን ያህል ሃይሊ ኮኔክትድ አድርጎ ያለ እንደሆነ እንመለከታለን። ምክንያቱም እረኛ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10:11 ላይ እንዳስረዳን መልካም እረኛ እኔ ነኝ፣ መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል ብሎ የመልካም እረኛን ካራክተር ገልጾታል ጌታ ኢየሱስ ክርስቶስ። እና ይሄ ዳዊትም የሚያወራው እረኛ ይሄንኑ እረኛ ዳዊትም የሚያወራው እግዚአብሔር እረኛዬ ነኝ ብሎ የሚጠራው ይሄንን እረኛ ነው። መልካም የሆነውን እረኛ፣ መልካም እረኛ ያሰማራል፣ ሕይወቱን ስለ በጎቹ ይሰጣል። መልካም እረኛ ያገለግላቸዋል። መልካም እረኛ እረኝነት የአባትነትም ልብ ያለው፣ የመሪነት ልብ ያለው፣ የአስተማሪነት ልብ ያለው የሚጠብቅ ነው እና ዳዊት ምን አይነት እረኛ እንደነበረ በአንደኛ ሳሙኤል ምዕራፍ 17 ላይ ሲናገር በሳኦል ፊት ቀርቦ የተናገረውን የምናስታውስ ከሆነ እግዚአብሔር ምን ያህል እረኛው እንደሆነ
ከእግዚአብሔር እረኝነትን ምን ያህል እንደተማረ እንመለከታለን። ምክንያቱም አንበሳና ድብ ቀርቦ በጎችን ሊወስድ በሚመጣበት ጊዜ ዳዊት ተከታትዬ አስጥለዋለሁኝ ይላል። ካስጣልኩትም በኋላ ወደ እኔ የሚመለስ ከሆነ እገለዋለሁኝ ይላል። ስለዚህ ይሄ ፍልስጤማዊም ከነዚሁ እንደ አንዱ ነው የሚሆነው ብሎ ስለ ጎልያድ የተናገረበትን እናስታውሳለን። ስለዚህ ዳዊት ስለማያውቀው ነገር አይደለም የሚያወራው። እግዚአብሔርን እዚህ ጋራ በደንብ በሚያውቀው መንገድ በጣም የቅርቡ አድርጎ ሲገልጸው እንመለከታለን እና በጣም የሚስማማ የሚገርምም አገላለጽ ነው እና በዋናነት ዳዊት ስለዚህ መልካም እረኛ ስለሆነው ስለ እግዚአብሔር የሚያሳጣኝ የለም ብሎ ይጀምራል እና የመጽሐፉን ክፍል ከዚህ ሐሳብ አንጻር ተነስተን ስንመለከተው በጣም ቀላል የሆነ መረዳት ውስጥ መግባት እንችላለን። ምክንያቱም እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይልና ምዕራፉን እንደምትመለከቱት 6 ቁጥር ብቻ ነው ያለው። ሌሎቹ ቀሪዎቹ 5 ቁጥሮች በሙሉ እግዚአብሔር ምን እንደማያሳጣው እግዚአብሔር ምን ፕሮቫይድ እንደሚያደርገው የሚገልጹ ሆነው እናገኛቸዋለን። ከታች የሚዘረዘሩ ክፍሎች በሙሉ እግዚአብሔር በምን እንደሚባርከው ዳዊትን በምን እንደሚረዳው የተመለከትንበት ክፍል ነው። የአንድ እንግሊዘኛ ቨርዥን እንደዚህ ይላል፣ I always have more than enough ማለት ነው። እግዚአብሔር የሚያሳጣኝ የለም ማለት ሁል ጊዜ ከምጠብቀው በላይ እግዚአብሔር ያደርግልኛል። በቃ ሁል ጊዜ እግዚአብሔር ነፍሴን ይመግባታል የሚል ትርጓሜ ያለው ክፍል እንደሆነ እንመለከታለን እና በዚህ ቃል የሚቀጥሉትን ሐሳቦች ሁሉ አስሮ ይጀምራቸዋል። ምክንያቱም እግዚአብሔር ነው ሁሉን ነገር የሚያደርገው፣ እግዚአብሔር ነው ፕሮቫይድ የሚያደርገው። ይሄ ደግሞ የእግዚአብሔር የእረኝነት የጠባቂነት እንግዲህ ኮምፓሪዝኑን ተመልከቱ። ንጽጽሩ እሱ ራሱን በግ አድርጎ ነው፣ እግዚአብሔርን ደግሞ እረኛ አድርጎ ነው። እንግዲህ በግ ስለ ራሱ ምንም የሚያውቀው ነገር የለም። በግ ምን አድርጎ ራሱን እንደሚያድን፣ ምን አድርጎ ራሱን እንደሚመግብ፣ በየትኛው ስፍራ ላይ በግ እንደሚሰማራ፣ በየትኛው ስፍራ ላይ ደግሞ በግ መውጣት መግባት እንዳለበት የቀን ፕሮግራም እንኳን የሌለው ነው። በእግዚአብሔርና በእኛ መካከል ያለው ልዩነትና በእግዚአብሔርና በእኛ መካከል ያለው ግንኙነትም በዚህ ተመስሎ ነው በዚህ ክፍል ውስጥ የምንመለከተው። ምክንያቱም እግዚአብሔር እኛ በጎቹ ነን፣ ያው ጌታ ኢየሱስ ክርስቶስ በጎቼ ብሎ እንደጠራን ማለት ነው። ስለዚህ እሱ ደግሞ ለእኛ እረኛችን ነው። እንወጣለን፣ እንገባለን፣ በእግዚአብሔር ዘንድ ደግሞ መሰማሪያን እናገኛለን ማለት ነው። ይሄ ሪፕሬዘንቴሽን በቁጥር 2 ላይ ስንመለከተው በለመለመ መስክ ይመራኛል፣ በእረፍት ውሃ ዘንድ ያሳድረኛል ይላል። የእግዚአብሔር መሰማሪያ፣ ወደ እግዚአብሔር ቀርቦ ያለ ሰው መሰማሪያ ልክ እንደዚህ ሪፕሬዘንት ተደርጓል። በለምለም ስፍራ የፓሽን ትራንስሌሽን እንግሊዝኛ ባይብል ላይ እንደዚህ ይላል፣ በሌክዠሪየስ ላቭ ይላል። በቃ ይሄ ቅንጡ የሆነ የእግዚአብሔር ፍቅር ውስጥ የእግዚአብሔር በረከት ብላችሁ ስታስቡ በእግዚአብሔር ደስታ ውስጥ ገብቷቸዋል። የእግዚአብሔር ደስታ ባለበት፣ የእግዚአብሔር ፍቅር ባለበት በእቅፉ ውስጥ የሚለውን በደንብ አድርገው ያስረዳናል። ስለዚህ እኛ የምንሰማራው እንደዚህ ባለ የለመለመ የእግዚአብሔር መስክ ውስጥ ነው። በተገለጠው በክርስቶስ በተገለጠው እግዚአብሔር እኛን በወደደበት በዛ ፍቅር ውስጥ እንድንመላለስ ጠርቶናል ማለት ነው። በቁጥር 3 ላይ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ ይላል። ክብር ለእግዚአብሔር ይሁን። እነዚህን ቁጥሮች አንድ ባንድ ባያቸው ምዕራፉ ትንሽ ቁጥር ስላለው ብዙ ችግር የለውም፣ አልቆይምን ብዬ ስላሰብኩኝ ነው። ስለዚህ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እግዚአብሔር ይሄ ክፍል በጣም ብዙ ጊዜ በጸሎት የማስበው ክፍል ነው እና እግዚአብሔር ነፍስን ይመልሳል። በጣም የሚገርማችሁ ሰው የገዛ ፈቃድ አለው ብለን ነው የምንማረው። እኛ እግዚአብሔር ፈቃድ አለውና ፈቃዳችንን አይነካም ብለን ብዙ ጊዜ አስበን እናውቃለን። ግን እግዚአብሔር ፈቃዱን ለሰጠው ሰው ደግሞ በዛ ሰው ውስጥ ባለ ስልጣን ውስጥ እንኳን ገብቶ እግዚአብሔር እንደሚሰራ የምንመለከትበት ክፍል። እግዚአብሔር ፈቃዳችንን እንስጠው እንጂ
እግዚአብሔር ልባችንን እንስጠው እንጂ ነፍሳችንን እንኳን የእውቀት ክፍላችንን የማስተዋል የስሜት ክፍላችንን እንኳን አንዳንድ ጊዜ ያው ጠላት መጥቶ አታክ ሊያደርገን ሲፈልግ በነፍስ ክፍል ላይ በጣም ከፍተኛ ተጽዕኖ ያደርጋል። ምክንያቱም ኢሞሽናችንን፣ ንዴትን፣ ሐዘንን፣ የተለያየ ብስጭትን፣ ቁጣን የሚቀሰቅስበት ክፍል ነው። ነገር ግን ዳዊት እንደዚህ አለ፣ ነፍሴን መለሳት አለ። ክብር ለኢየሱስ ይሁን። የነፍስ መመለስ ይሁንልን። ነፍሴን መለሳት ስለ ስሙ የሚሆን ክብር። ምክንያቱም ስለ እግዚአብሔር ክብር በጽድቅ መንገድ ላይ መራኛል። አያችሁ፣ ይሄ በጣም የሚያስፈልገን ክፍል ነው። የነፍስ መመለስ እግዚአብሔር የነፍስ ክፍላችንን ኮንትሮል ሲያደርግ መንፈስ ቅዱስ በእኛ ውስጥ ነዋሪ ከሆነ አንድ የምንጸልየው የሚገባን ነገር ይሄ አጽናኙ ጰራቅሊጦስ የነፍስ ክፍላችንን ኮንትሮል እንዲያደርግ እንዲቆጣጠራል፣ በጽድቅ መንገድ እንዲመራን ማለት ነው። ስለዚህ ለስሙ የሚሆን ክብር የሚሆን ንስሐን እንድናደርግ ማለት ነው። ወይም ደግሞ ለስሙ የሚሆን ከክፉ ስራ፣ ከጨለማ ስራ፣ ከወደቀ ስራ መመለስን ያመለክታል እና በመዝሙር 40 ከቁጥር 2 ላይ ራሱ ዳዊት እንደዚህ ብሎታል። ከሚውጥ ጉድጓድ ከአዘቅት አወጣኝ፣ እግሮቼንም በአለት ላይ አቆመ፣ አካሄዴንም አጸና ይላል። እግዚአብሔር ከዝቅ ካለ ስፍራ ውስጥ አውጥቶ መሄድ ባለበት መንገድ ላይ እንዳቆመው ያሳያል። ይሄ ነፍሴን መለሳት የሚለው ይሄ ተመሳሳይ መረዳት አለው እዚህ ውስጥ። እግዚአብሔር በጣም ከማይሆን አቅጣጫ ውስጥ ነገር ግን ወደ ጽድቅ እንደመራው ያሳያል። እጅግ በጣም የሚገርም ክፍል ነው። በቁጥር 4 ላይ በሞት ጥላ መካከል ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ ብትርህና ምርኩዝህ እነርሱ ያጸናኑኛል ይላል። ክብር ለኢየሱስ ይሁን። ይሄ ሜታፎሪካሊ የቀረበው የበትሩና የመርኩዙ የኢየሱስ የእግዚአብሔር በትርና ምርኩዝ ምን ያህል አጽኚ እንደሆነ፣ ምን ያህል ደጋፊ እንደሆነ እግዚአብሔር በጨለማ በምንለው መንገድ ውስጥ በቃ አለቀለት በተባለ መንገድ ውስጥ እንኳን ለሚሄድ ሰው፣ በጭንቀት ውስጥ ላለ ሰው እንኳን የእግዚአብሔር መገኘት ከሱ ጋር ከሆነ፣ የእግዚአብሔር ሕልውና ከሱ ጋር ከሆነ፣ የእግዚአብሔር ቃል ከሱ ጋር ከሆነ ምንም ሳይሆን እንደሚወጣ። ምክንያቱም እሱ እዚህ ጋር ያስቀመጠው ይሄ በትሩና ምርኩዙ የሚለው የእግዚአብሔርን እርዳታ የሚገልጽበት መንገድ፣ የእግዚአብሔርን እጅ ከጨለማ ከክፉ የምታወጣውን የእግዚአብሔር እጅ የገለጸበት ክፍል ነውና በመዝሙር 46 ከቁጥር 1 ላይ አምላካችን መጠጊያችን ኃይላችን በሚደርስብን መከራ ሁሉ የቅርብ ረዳታችን ነው ብሎ እግዚአብሔር በጣም የቅርብ ረዳት በሚደርስብን ችግርና ጨለማ ጭንቀት ውስጥም የሚረዳን እንደሆነ በዚህ ክፍል ላይ አሳይቶናል። በዚህ ቁጥር ላይ በቁጥር 5 ላይ እሄዳለሁኝ። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው ይላል። በጣም የሚገርመው ክፍል ነው ይሄ ክፍል። የእግዚአብሔር በረከት፣ የእግዚአብሔር ቅባት፣ የተትረፈረፈ ህይወት ይህንን ያሳያል። ከእግዚአብሔር ጋር ያለ ሰው፣ ወደ እግዚአብሔር የቀረበ ሰው የሚያገኘውን እግዚአብሔር አያሳጣኝም ያለውን እያለ በሚያሳይበት ክፍል ውስጥ በፊቴ ገበታን አዘጋጀህልኝ ይላል። እንግዲህ በመጽሐፍ ቅዱስ ብዙ ገበታዎች ተዘጋጅተው እንመለከታለን። ከዛ ሁሉ ግን በጣም የሚስበኝ አንድ ክፍል የትኛው ነው ካላችሁኝ፣ ለኤማውስ መንገደኞች ጌታ ኢየሱስ ክርስቶስ ቆርሶ የሰጠበትን ክፍል ያስታውሰኛል። ምክንያቱም በዛ ክፍል ላይ ኤማውስ መንገደኞች ከኛ ጋር እደር ብለው ጌታ ኢየሱስ ክርስቶስ እንደሆነ ሳያውቁ ወደ ውስጥ ካስገቡት በኋላ ወደ ቤታቸው ገብቶ ህብስቱንም ወይም በማዕድ ላይ የቀረበለትን ቆርሶ ሲሰጣቸው አንድ ነገር ይሆናል። ወዲያው አይኖቻቸው ተከፈቱ፣ አወቁትም ይላል። ስለዚህ እግዚአብሔር የሚያዘጋጅልን ማዕድ እሱን እንድናውቀው የሚያደርግ እንደሆነ ይናገራል ማለት ነው።
ስለዚህ እሱን የሚያሳውቀውን በፊቴ ገበታን አዘጋጀልኝ ይላል። ስለዚህ የቅባት በላዩ ላይ መፍሰስ በጠላቶቹ ፊት ለፊት፣ ይሄ ደግሞ ፕሮቴክሽን፣ በእግዚአብሔር ስር ሆኖ የመስራት፣ በእግዚአብሔር ፈቃድ ስር ሆኖ ፋንክሽን ማድረግ፣ በሱ አፖይንትድ ሆኖ በሌላ የተቀቡ አሉ፣ ጠላትም የሚቀባቸው አሉ፣ ራሳቸውንም የሚቀቡ አሉ፣ ራሳቸውንም የሚልኩ አሉ። ግን በጠላቶች ፊት ለፊት ራሴን በዘይት ቀባ የሚለው በእግዚአብሔር ፕሮቴክሽን ውስጥ ከሱ ጋር አብሮ ሰራተኛ በሆነ መንገድ ወደ ስራ የሚወጣ እና በዚህም ጽዋዬ የተረፈ ነው ይላል። ይሄ ደግሞ ኦቨርፍሎ ያደረገ ላይፍ ነው፣ የተረፈ ህይወትን ነው። ከሱ የሞላው በውስጡ የሞላው የእግዚአብሔር ህይወት ኦቨርፍሎ እንዴት እንደሚያደርግ የሚያስረዳበት ነውና በዚህ ቁጥር ላይ ይህንን እንመለከታለን። ቁጥር 6 ላይ ቸርነትህና ምሕረትህ በህይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም ይላል። ክብር ለኢየሱስ ይሁን እና ለአማኝ እንግዲህ የእግዚአብሔር ቸርነትና ምሕረት እንደ ጨው ነው ወገኖቼ እንደምታውቁት። ምክንያቱም ጨው ፕሪዘርቨር ነው፣ የሚያቆይ ነው እና እዚህ ጋር እንደዚህ ነው የሚለው በቸርነትህና ምሕረት በህይወቴ ዘመን ሁሉ ይላል። ቱ ኪፕ ሂም አላይቭ ማለት ነው። ሕያው ሆኖ እንዲኖር የእግዚአብሔር ምሕረትና ቸርነት በኖረበት ዘመን ሁሉ እንደሚያስፈልጉት ነው የሚናገረው። አለበለዛ ለመቆየት አይችልም ማለት ነው እና ዳዊት እንደሚለው ከበረከት ሁሉ የበለጠ አድርጎ በመጨረሻ ላይ ደግሞ የሚጠራው በቤቱ ለዘላለም መኖርን ነው። ክብር ለኢየሱስ ይሁን። ስለዚህ ከላይ ከዘረዘራቸው ይህ መልካም እረኛ አያሳጠኝም ካላቸው ነገሮች ደግሞ በመጨረሻ ላይ ለዘላለም እንግዲህ በምድር ድንኳን የሆነው ህይወት ማደሪያ ካለፈ በኋላ ማለት ነውና የዳዊት መሻት በዛ ጊዜም መዳን ነበረ መሻቱ። ከሱ ጋር ከእግዚአብሔር ጋር የጀመረውን መንገድ ለዘላለም እስከሚጨርሰው ድረስ መኖርን ነውና በመዝሙር 27:4 ላይ እንደዚህ ብሎ ገልጾታል። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ ብሎ ዳዊት ያስቀምጠዋልና እንግዲህ ይህ መልካም እረኛ እኛም በዚህ ስፍራ ላይ ገብተን ይሄንን ስንጸልይ፣ ምክንያቱም ከዳዊት የጸሎት ህይወትንም ነው የምንማር፣ የጸሎት ቃልን ነው እንዳልላችሁ። ዳዊት ቃሉን ብቻ አይደለም የሚያወጣው፣ እዛ ስፍራ ላይ ደርሶ ነው የሚያወጣው። በነገራችን ላይ የሚናገረው ስፍራ ላይ ጭንቀት ሲሆን እዛ ውስጥ ሆኖ ነው የሚናገረው፣ ደስታ ሲሆን እዛ ውስጥ ሆኖ ነው የሚያወጣው። ስለዚህ ከዳዊት ቃሉን ብቻ ሳይሆን ህይወቱን ዳዊት ብለን ዛሬ ስንጠራ ምን አይነት ሰው እንደሆነ እናውቃለን። ንጉሥ የሆነ በህይወቱ ብዙ ነገር ያሳለፈ ሰው ነው፣ ብዙ መንገድ የሄደ ሰው ነው ዳዊት ማለት እንጂ ዝም ብሎ ዘማሪ ግጥም እያነሳ የሚዘምር አይደለም። የዘመረው ህይወቱን ስለሆነ፣ ስለዚህ ህብረቱም ከእግዚአብሔር ጋር ምን አይነት እንደሆነ በመዝሙሮቹ በእነዚህ ክፍሎች ተገልጦ ነው የምናገኘው። ስለዚህ እግዚአብሔር ይርዳን። በዚህ ያለንን እንደዚህ ከእግዚአብሔር ጋር በጣም በጠለቀ ከፍታ የምናወራ በጠለቀ ከፍታ የምንነጋገር እንድንሆን። ምክንያቱም በዮሐንስ መልእክት ላይ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ከቁጥር 1-4 አካባቢ ላይ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው፣ ደስታችሁ ፍጹም እንዲሆን ወደዚህ ህብረት ኑ እንላችኋለን ይላል። ምክንያቱም ከሱ ጋራ ከሆነ ህብረታችን ቋንቋውን የምናውቅ የሚወደውን የምናውቅ እንዴት ባለ ግንኙነት ከእግዚአብሔር ጋር የምንገናኝ እንደሆን ያስረዳናል። ዳዊት ያው ብዙዎች እንደሚሉትም የአዲስ ኪዳን ሰው ይመስላል ይላሉና እንግዲህ በአዲስ ኪዳን ደግሞ እንደ ዳዊት ያለ ካለ በጣም የተባረከ ነው የሚሆነው ማለት ነው። እንደ ዳዊት ያለ ስላችሁ ያው በጽድቅ ማለት አይደለም። በጽድቅ በክርስቶስ ኢየሱስ እኛ የእግዚአብሔርን ጽድቅ ወርሰናል። ነገር ግን ለእግዚአብሔር ባለው ፍቅር ግን ለእግዚአብሔር ባለው ኮሚትመንት ግን እግዚአብሔርን የመፈለጉ መጠን ግን በጣም የሚያስቀና ሆኖ አግኝቼዋለሁ ማለት ነው። እንግዲህ ይሄኛው 6 ቁጥር ያለው ምዕራፍ በዚሁ ጨርሻለሁ። ወደ መዝሙር 24 አልፋለሁ።
ክብር ለእግዚአብሔር ይሁን። እንግዲህ የመዝሙር 24 በአዲሱ መደበኛ ትርጉም ማብራሪያ ላይ አንድ ነገር አግኝቻለሁ። እንደዚህ ይላል፣ ይህ መዝሙር ቤተክርስቲያን የጌታ ኢየሱስ ክርስቶስን ትንሣኤ የምትሰብክበት ድል አድርጎ ወደ ሰማይ መመለሱን የምትሰብክበት ነው። ለረጅም ጊዜ ይህንን በዚህ መዝሙር አስተምረውበታል ይላል እና ዳዊትም ታቦቱ ወደ ኢየሩሳሌም ሲገባ የዘመረው እንደሆነ ወይም በዛ ጊዜ የተዘመረ እንደሆነ የሚያስረዳ ነው ይላል። ምክንያቱም ይህ መዝሙር የእግዚአብሔርን ሉዓላዊ ኃይል እጅግ በጣም ከፍ አድርጎ ነው ይሄ መዝሙር እግዚአብሔርን የሚያስረዳው። የእግዚአብሔርን ሉዓላዊ ኃይል የሁሉ ነገር ባለቤት መሆኑን እግዚአብሔርን የሁሉ ነገር በቃ ከሱ ማንም ሊያመልጥ የኔ ነው ብሎ ሊጠራው የሚችለው ምንም የሌለው የነገሮች ሁሉ ባለቤት እግዚአብሔር መሆኑን የሁሉ ነገር ፈጣሪ መሆኑን እግዚአብሔር ሁሉ በሱ እጅ የተፈጠረ የእግዚአብሔር ቃል እንደሚል ሁሉ ከእርሱ በእርሱ ለእርሱ ነው እንደሚል የሁሉ ባለቤት እርሱ እንደሆነ አድርጎ ያስረዳናልና ምድርና ሞላዋ ለእግዚአብሔር ናት፣ ዓለምን በእርሷ የሚኖሩ ሁሉ እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታልና። በእግዚአብሔር ፊት ማን ይወጣል? በቅድስናው ስፍራ ማን ይቆማል? ይላል እና እግዚአብሔር ምድርንና ሙላዋን ሁሉ በሱ መስርቷታል። በቁጥር 4 ላይ እንደዚህ የሚል ቃል አለና ወደሱ ልሂድ። ቁጥር 4 ላይ በጣም የገረመኝ በጣም የነካኝ ቃል እጁ የነጻ ልቡም ንጹህ የሆነ ነፍሱን በከንቱ ያላነሳ ለባልንጀራውን በሽንገላ ያልማለ ይላል። ለባልንጀራውን በሽንገላ ያልማረ። እንግዲህ እንደዚህ ያለ የተገኘ አንድ ሰው ቢኖር ጌታ ኢየሱስ ክርስቶስ ብቻ። እጁ ንጹህ የሆነ እና ለባልንጀራው በሽንገላ የማይምል ጌታ ኢየሱስ ክርስቶስ ይሁዳን እንኳን በመጨረሻው እራት ላይ ከማዕዱ አጥቅሶ እንዳጎረሰው ተመልክተናል። የሚገርማችሁ አንዳንድ መጽሐፎች ስለሱ ምን ይላል? ለነብሱ መዳን ይሆንለት ዘንድ ለኪዳን ይሆንለት ዘንድ አጎረሰው ብለው የጻፉ ጸሐፊዎች አሉ። ነገር ግን ከልቡ መሻት የተነሳ ይሁዳ ወደ ጥፋት አዘነበለ እንጂ ጌታ ኢየሱስ ክርስቶስ ይሁዳን እንኳን አጥቅሶ አጉርሶታል እና የሚሰጠው ኪዳን ጌታ ኢየሱስ ክርስቶስ የሚገባልንም ኪዳን እግዚአብሔር የሚሰጠንም ኪዳን የሽንገላ እንዳልሆነ እናውቃለን። ይሄ ክፍል ይሄንን ያስረዳል። ስለዚህ ይሄንን እዚህ ላይ እንመለከታለን። የኢሳይያስ መጽሐፍ ምዕራፍ 53:9 ላይ ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ፣ ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር ይላል። ስለዚህ የሽንገላ ቃልን አይናገርም ነበረ እና እንደዚህ ፍጹም ንጹህ ሆኖ ለመስዋዕት ያቀረበ ራሱን ጌታ ኢየሱስ ክርስቶስ ብቻ እንደሆነ እንመለከታለን። ቁጥር 6 ላይ ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ ናት ይላል። ክብር ለኢየሱስ። ይሄ በእኛ ላይ ይሁንብን። ይህንን ቃል ያነበብኩት በእውነት ይሄ ቃል በእኛ ላይ ይሁን። ይሄ ትውልድ እግዚአብሔርን የሚፈልግ ብቻ እንዲሆን ማለት ነው። ይህ ትውልድ እግዚአብሔርን የሚፈልግ ብቻ እንዲሆን። በጣም የሚገርም ነው። ዳዊት እንግዲህ ታቦቱን በሚያስገባበት ወደ ኢየሩሳሌም በሚያስገባበት ጊዜ የዘመረው ከሆነ ዳዊት የእግዚአብሔር ክብር ወደ ከተማው በሚገባበት ጊዜ የዘመረ ከሆነ ታውቃላችሁ፣ ከብዙዎች ጋር ተዋግቶ ተናጥቆ መንግስትን በእስራኤል ያስከበረ ነው ዳዊት። ስለዚህ በአጠቃላይ እግዚአብሔርን በአብዛኛው ማለት ይቻላል ወይ በጠቅላላ ማለት ይቻላል እግዚአብሔርን የሚያመልክ ትውልድ እንደሚታየው እንመለከታለን። ምክንያቱም ግዛቱን በአጠቃላይ የሚቆጣጠረው እሱ ስለነበረና፣ ስለዚህ ልክ እንደዛ ለእግዚአብሔር የሚገዛ ትውልድ እግዚአብሔር እኛ ባለንበት ጊዜ እንዲሰጠን በክርስቶስ ኢየሱስ ስም ጸሎቴ ነው። 7ኛ ላይ ደግሞ እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ የሚል ቃል አለ። ይሄ ጌትስ ኦፍ እነዚህ ሄቨን ጌትስ የሚባሉት
የሰማይ ደጆች። ምክንያቱም ከራሱ ከቃሉ ከሐሳቡ አውድ መውጣት ስላልፈለኩኝ ነው። ምክንያቱም የዘላለም ደጆች የሚላቸውን ያስረዳናል። የዘላለም ደጆች ደግሞ በራእይ መጽሐፍ ምዕራፍ 22 ከቁጥር 14 ላይ ስንመለከት ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማዋ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል እና በሰማይ የተከፈተ ደጅ ጌታ ኢየሱስ ክርስቶስን እንደጠበቀው ያስረዳል። ይሄ በቀጥታ ያለው ትርጉሙ ነው እና የሰማይ ደጆች እዚህ ጋራ ደግሞ በራእይ መጽሐፍ ላይ እንደምንመለከተው በክርስቶስ ኢየሱስ አምነው ለዳኑና ደግሞ ልብሳቸውን ላጠቡ የተከፈቱ እንደሆኑ የሕይወትንም ዛፍ እንድንበላ የተዘጋጀ እንደሆነ እንመለከታለን። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ይላል። ክብር ለኢየሱስ ይሁን። መጨረሻው በጣም እግዚአብሔርን ከፍ ከፍ እያደረገው በጣም ልብን የሚሞላ ሆኖ እናየዋለን። ብርቱና ኃያል እግዚአብሔር ነው። በሰልፍ ኃያል እግዚአብሔር ነው። እናንተ መኳንንቶች በሮችን ክፈቱ፣ የዘላለምም ደጆችም ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እርሱ የክብር ንጉሥ እግዚአብሔር ነው ይላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬም ይሄ የክብር ንጉሥ ወደኛ እንዲገባ በክርስቶስ ራሱ ያመንን ብንሆን የክርስቶስ ሕይወት በእግዚአብሔር ጌታ ኢየሱስ እንደተናገረው በዮሐንስ ወንጌል ምዕራፍ 10 ላይ እኔ ሕይወት እንዲሆንላችሁ ብሎ ሕይወት እንዲሆንልን ብቻ አይደለም የቆመው እንዲበዛልን ደግሞ ማለት ነው። ድጋሚ ወደኛ ይህ የክብር ንጉሥን ሲክ ማድረግ አለብን። እኛ ራሱ በምድር የእግዚአብሔርን ነገር የምናሳይ በሮች ነው። እኛ ራሱ በምድር ሰዎችን ወደ እግዚአብሔር ኑ ብለን የምንጠራ ሰዎችን ወደ እግዚአብሔር ልናስገባ ወደሱ ለመጥራት የተቀመጥን የእግዚአብሔር ልጆች ነንና እንግዲህ መጽሐፉን ክፍሎቹን በአጭሩ እንደ ዳሰሳም ስለሆነ በዚህ መልኩ አጥንቻቸዋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። ጸጋ ይብዛላችሁ።